ሰዓቱ አብሮ ቆሞ ነበር። እኔ ራሱ ይቅርታ በሰዓቱ እንደዚህ ስላደረኩ ብሎኛል። ገባሽ? ከሙኒት ጋር አብሮ ነበር እና በሰዓቱ እንደዚህ መስሎት ይቅርታ እስከማለት ደርሷል ማለት ነው። አለች እኮ ሙኒትም መታለች እኮ መግባት ትችላለች። ሰጥቻታለሁ ካለች መግባት ትችላለች። ሄሎ ሰላም ደግሞ እንደው ሰላም እያለሁ ሀጂን አጀንዳ ታውቀዋለህ? የትኛውን አጀንዳ? እናንተ አይደል እንደ የመጣው ይሄ አውርዱት። ሀጂ ጥናዣም የሴት ልጅ ይሄ ራሱ ሴትን እኮ እንትን የሚል እኮ ነው። የሴትን መጥቶ ደብድቦ የመጣ እኮ ነው። እሱ ተውት። ግን አጀንዳውን የማታውቁ ሰዎች አትግቡ። ጋይስ እዚህ ሲሪየስ ኢሹ ዛሴ ዲትበልና እኔ ልውጣ ግቢ ልናገር ነው ወይስ እህት ትቀድሚኝ? እኔ እንትን ልበልና ልውጣ። እሺ ይሄ ጉዳይ ሲነሳ ከመጀመሪያ ጀምሮ ነበርን እኛ ማለት ነው። እና ቴዲ ወንድ ሆኖ በወንድ አቅሙ ሴቶች እንደዛ ሲያላግጡበት በነበረበት ጉዳይ ላይ እንደዚህ እንደ ውሻ እየሰደቡት እንደ እንትን ምንም እሱ የእጁ አይደሉም የእግሩ አይደሉም። ገባሽ አይደለ? ሞራሊቲና ሰብአዊነት ነው እዚህ ደረጃ ያደረሰው ማለት ነው። ሌሎቹም ቅድም ጃፒ እንዳለው እሱም መጀመሪያ ላይ ጀምሮት ነበረ። ነገር ግን መጨረሻ ላይ እሱም ሲያላግጥ ነበር እና ሀቢ ቤት እነ ማሙሽ ቤት ምናምን እየገባ ሲቀልድና ሲያላግጥበት የነበረበት ጉዳይ ነው። ገባሽ? ይሄ ጉዳይ እነ ማናት ስሟች ጉቺ ጋም ሁሉም ጋር ደርሷል። በሰዓቱ በጣም ነበር ሚዲያው የተቀወጠው በሚያሳዝን ሁኔታ። ግን የሴት ልጅ ዋና ሸፋፋኙ እነሱ አይደል እንደ ባለፈው ሞኬ እሱ ነው አብሮ ፈን ሲያረጉ አለበት እንደ ሰልፊ ሲነሱ። ከዚህ በፊት ሀቢ ከዛሬ 2 ዓመት በፊት ቴዲ ትክክል ከሆንኩኝ እሱ እንትን ይለኛል። ከዛሬ 2 ዓመት በፊት በዚህ ጉዳይ ተከሶ ሚዲያ ላይ ቀርቦ ሽማግሌዎች የነበሩት አሁንም እነ ጉቺ ነበሩ። ገብቶሻል አይደለ? እንደገና አሁንም ይሄ ጉዳይ የሴት ልጅ መደፈር ቀላል ነገር አይደለም። ሄልዬ ቀላል ጉዳይ አይደለም። እድሜ ልኩ መጦሪያ አድርጎታል እኮ በእኔም ቪዲዮ አሜሪካ ያለችዋን በሰማያት ማለት ነው። እንደ ዶሮ እንደዚህ ረጨት አድርጎ ለሚሄድ እድሜ ልኩን ተኝተሻል ከሴት ጋር አቁቷን አውልቂ እያለ ስለሚያስወልቃቸው እሱ ጃኬቱን እንኳን አያወልቅም። እሺ እያልኩሽ ነው። አሜሪካ ያለችዋ ደምን ባያለቀሰች የጉቺ ቤተሰብ ናት። የጉቺ ቤተሰብ ናት ስልሽ እሷ ቤት አትጠፋም። ሰላም የምትባለው ሴትዮ ማለት ነው። ለጉቺ ደረሰኞች እየላከችላት ኢቭን ምንም አይነት እንትን አላረገችላትም። ዝም ብላ ሀቢ እንትኑ እንደዚህ ሆነ እንትኑ ታየ ቀይ ፓንት ታየ እያሉ ማላገጫ ይባስ ብለው ይሄን ጉዳይ ወደ ተወሰዱት ልጅቷ ናት የደፈረችው። ልጅቷ ናት እሱ ምን ያደርጋት ቤቱ ድረስ ከሄዱለት እሱ ምን ያደርጋቸው እየተባለ የሴት ልጅ ጥቃት $100 ልካለታለች። በጣም ብዙ ብር ነው። ከዛ በኋላ $1,500 ከዛ በኋላ $2,500 ሰላማዊት ኃይሉ አይፎን ሁሉ ገዝታለታለች። ኤሉ አይዲውን ሁሉ አስተካክላለታለች። እቺ ሴትዮ በምን ምክንያት ስልክ ቪዲዮቿ ስለያዘባት ቀይ ሱሪ ለብሶ ሴጋ ሲመታ የነበረው ከሷ ጋር ነበር ፎን ሴክስ የሚያደርገው። ኤግዛክትሊ እና በጣም ብዙ ጉዶችን ሚዲያ ላይ እንደዚህ እንደመቀለጃ አድርገው ዝም ብሎ ተጫጩሆ ቀልድ ሆኖ ሌላ ሴት ጥቃት ቢደርስባት ወጥታ ለመናገር እስክትፈራ ድረስ። ምክንያቱም ተጮሆ ነው ዝም የሚባለው፣ ተስቆ ነው ዝም የሚባለው። ይባስ ተብሎ እሷ ናት በእንትን ልጁ ንግግሩ ምላጭ የሆነ ጆሮ ነው የሚያማው ሀቢ የሚባለው ማለት ነው። በጣም ነው የሚያስጠላው። በቃ በአለም ላይ በጣም የሚያስጠላ ድምፅ ያለው ፍጥረት እሱ ነው። እና ሄልዬ ይህ ጉዳይ ይዘሸዋል። ሁላችንም ከጎንሽ ነን። ሴቶች የተባለ ፌሚኒስቶችም የተባሉ ጋር ሄደን ኮሜንት ላይ ምንም ላይም ድምፅ እንሆናለን። ይህ ጉዳይ ከተግብ እንዲደርስ ናግሩኝና ሙሉ መረጃ ሰጥቼ ይሄንኑ መረጃ ለፖሊስ ለዱባይ ፖሊስ ይላካል በኢሜይላቸው። እርም መሆን አለበት። ቪዲዮ እየተቀረጸ እንደዚህ ያደርገኛል። መታወቂያው አለ ማን ነው ተብሎ እንዳንጠይቅ መታወቂያው አለ፣ መንጃ ፍቃዱ አለ፣ የኢትዮጵያ የብሔራዊ ኮመርሻል ምናምን ባንክ አለ። ሴቶቹን እያስፈራራ ሲላክ የነበረ 3 ረሲቶች አለ። እንደገና ደግሞ 6 ሴቶች በግድላቸው ላይ የለመኑ ሲወጣ አንዷ ብቻ ነች በፍቃደኝነት ስጠባና ስታስጠባ የነበረችው።
ቪዲዮ ላይ እንዳየሁት ማለት ነው። ገባሽ? ያንን አያይዘን እንልካለን። እንደገና ሽምግልና ተብሎ እንዴት መታወቂያ ፓስፖርቷ እንደተሰጣት የሙኒትን እሱን እንልካለን። ለምን በአረበኛም የተጻፈ ነው። የሁለቱም ስምምነት ከነፍርማል። እንደገና ሽምግልናው ላይ ምን ሲነጋገሩ እንደነበረ እድሜ ለቺቺፒቲ ነው ቢቢቲ ምናምን ለሚባለው እዛው አለ ተርጉሞ የሚሰጣቸው እሱን አያይዘን ሁሉንም እንልካለን ለፖሊስ ኢሜል። እሺ ሄሉ ሀቢባ ቤት ራሱ አስገብተዋል። ሄሉሻኒ ይኸው ከዛሬ ጀምሬ ሪፖርት አድርግ ያለው ኢሜል ላይ እግዚአብሔር ምስክሬ ነው። ይሄው መቤቴ ምስክሬ የዱባይ ፖሊስ ሪፖርት ያደረግሽው ምንድነው? ጥቆማ ለመስጠት ፈልጌ ነበረ ብዬ ከዛ ጥቆማዎትን መስጠት ይችላሉ ያሉትን መረጃ ይላኩልን አስተማማኝ ደህንነት ነው የተረጋገጠ። እኔ በእንግሊዘኛ ጽፌ በአረብኛ ተርጉሜ ነው ይላኩላቸው። አይደለም መታወቂያውን ሰጥሻለሁ ዱኢት እግዚአብሔር ምስክሬ ነው። መድኃኒዓለምን እኔ ያረጋለሁ። ያ ጥቆማ መስጠት ይችላሉ አስተማማኝ ነው ብሎ ቪዲዮ እንደ ሴቶች እንደሚያረግ እሱን ነው የምንልከው። ዝም ብሎ መጻፍ ነው እንደ ጥቆማ እንደዚህ አይነት አይደል። ሄሉ ቆይ ምን ብዬ እንደጻፍኩላቸው ስክሪንሾት ልክልሻለሁ በውስጥ ሀቢባ ቤት አስገብተዋት ያንን ራሱ ሪካርዱን ብታገኙ በጣም ደስ ይለኛል። እንዴት ሲያስጨንቋት እንደነበሩ መባን ማለት ነው። እንዴት ሲያስጨንቋት መጨረሻ ላይ ልጅቷ በቃ እንትን ማንም የወገነላት ስለሌላ ጮኸች በጣም ብዙ አለች። ስላልቻለች ይቅርታ ጠየቀች። ተበድላ ገንዘቧ ተወስዶ ከቤት ተባራ ይሄ ሁሉ ነገር ሆና የመጣችው ከአዲስ አበባ ቲክቶከር ነበረች። አዲስ አበባ ጌመር ነበረች። አዲስ አበባ ላይ ልጅቷ ሁሉም ያውቃታል። ከዱባይ ይሻላል ብላ ነው የመጣችው። ሰው ቤት ለመስራትም እንትን ለማለትም አይደለም። እንዳጋጣሚ ስመጣ ሳይሳካላት ማይሆን ቦታ ስራ ገባች። እዛም ስላልወደደችው ሀፒን ታወራው ነበረ በውስጥ እንደዚህ አልተመቸኝም እና ምን ልሁን ምናምን ስትለው ነይ እኔ ጋር አርፈሽ ወረቀት ይስተካከል ስራ ትገቢያለሽ ብሎ አስገብቷት ነው እዚህ ደረጃ የደረሱት ማለት ነው። እና እንደዚህ የሁሉ ነገር ነው የደረሰባት በዚህ ሚዲያ ላይ። አሁን የላካችሁልኝ የት ሀገር የሚገኘው ነው? የዱባዩ ነው። የሳራ ጉዳይና የነ ሙኒት ካለበት እዛው ነው የሚያፍኑት። እኔ እኮ የኛ ሆዳሞች ኤምባሲ በጣም ነው የሚያናድዱኝ እኮ። እኔ እንጃ አሁን የላካችሁልኝ መረጃ ብላችሁ ግን ቴንክ ዩ እንይዟል። እሺ ያ የሰዎች የእንትኖች መብት ላይ ነው የሚሰራውና እንትን ነው። እስቲ women and the children foundation about happy I swear Dubai ነኝ I can report for Dubai I send you everything okay ያ ሁላችሁንም አክሴፕት ያረኳችሁ ነው እና አንቺ አውሪ እሺ በውስጥ ይላል። እኔ ማለት የምፈልገው ወይ ሄሉ ወይ አንቺ ወይ ቴዲ ቴሌግራም ቻናል ክሬት ይደረግና እዛ ላይ እንደዚያ ነገር ኢንተረስት ያለው ሰው ገብቶ ማለት ነው በቴሌግራም ቻናል ተሰባስበን ይሄንን ነገር ማድረግ ይቻላል። ገባሽ? እንደዚህ ጠላትም ማለት እንደዚህ መጥፎ ሰዎችም ሊኖሩ ስለሚችሉ ለሁሉም ሰው እንደዛ ከማድረግ እንትኑን መንገዱን ስቴፑን ቴሌግራም ላይ ወይ አንቺ ወይ ቴዲ ኦነር እያደረጋችሁት እዛ ላይ ነገሮቹ ማለቅ ይችላሉ በቀላሉ ማለት ነው። ቴሌግራም ተከፍቶ ማለት ነው። እና እኔ ማለት ፈልገው በመጨረሻ ቴዲ በጣም እናመሰግናለን። እስከዛሬ ያው አሁን 7 ወር 8 ወር ሆኖታል ድምጽ ስለሆንከን ስለ ጮክ ስለኛ ስለተሰደብልን ከልባችን እናመሰግናለን። ሄሉዬ ደግሞ እንኳን አንቺ ይሄን ጉዳይ ያሽው እንኳን አንቺ ሰማሽው እንኳን አንቺ እጅ ላይ ገባ። ምክንያቱም አንቺ ቶፒክ አመትን ቢቆይ ስለማትለቂ ማለት ነው። እና በጣም እናመሰግናችኋለን በሴቶች። ሌላ ማለት የምፈልገው ሴቶቹ ናቸው። የቆየ ቪዲዮ ነው ይላል። የቆየ ቪዲዮነቱ እኮ አይደለም እንዴት ነፃ ወጣ አይሉም እንዴ? ያኔ ገና እንደወጣ ነው። እንዴት ነፃ ወጣ ደግሞ የለም ጥያቄ የለም። ሃይ እሺ እኔ አሁን ልቀጥል እና አመሰግናለሁ ሄሉሽ ደብየታች ቴንክ ዩ። በመጀመሪያ ሰላም ለእናንተ ይሁን። ሄሉዬ ይሄንን ጉዳይ ይዘሽ ስለመጣሽ በጣም ነው ደስ ያለኝ። ምክንያቱም አስታውሳለሁ የዛሬ 2022 ኖቬምበር አካባቢ ነበር ይሄ ወንድም አንዲት እህት ከአሜሪካን በጣም ተበዝብዛ ከአቅሟ በላይ ሲሆን ወደ ሚዲያ ወጣ ነበር። በእርግጥ እኔ እንደዚህ ገስት ገብቼ የምናገር ሰው አይደለሁም፣ ግን ደስ ስላለኝ ነው ዛሬ ገብቼ ሐሳቡን ስላመጣሽው የተረሳ ነገር ስለነበረ
እንደገና ስላነሳሹ ደስ ብሎኝ የማውቀው እንደመናገር ነው የመጣሁትና በጣም ከአቅሟ በላይ ሆኖ ወደ ሚዲያ ስትመጣ እንደውም ራሴን አጠፋለሁ ምናምን ብላ ነው እና ብዙዎቹ ማለት እስካሁን የምናውቃቸው ቲክቶክ ላይ ያሉ ሰዎች ጉዳዩን ይዘውት ነበር እና በጣም ልጅቷ በጣም ተጨናንቃ ስለነበረ እኔ የምችለውን ያቅሜ ላድርግ ብዬ ልጁ ይሄ አሁን የሚባለው ሰው ኮንታክት አደረግኩት በኢሞ ማለት ነው እና እነ ተስፍሽንም ሁሉንም እነ ጆከርንም በሷ ጉዳይ አውርቻቸዋለሁ እና የለመንኩት በሰዓቱ አንድ ነገር ነበር። እባክህ እቺ እህት እንደ እናት እንዳለው ሰው ከምንም በላይ ደግሞ የቤተ ክርስቲያን ሰው ነው እና እባክህ በቃ ተዋት ብዬ በጣም ለመንኩት። ልጁ እንግዲህ አውርተሽው የምታውቂ ከሆነ በጣም ነው የሚያወራው እና በጣም ነው የሚያሳምነው ምናምን። ከዛ አለፈና ደግሞ የሆነ ቪዲዮ ወጣ ማለት ነው። ቪዲዮ ደግሞ አንዲት እህት እያስጨነቀ በማትፈልገው መልኩ እያስገደዳት ነው እና ሁሉም አይቶታል። ያ ቪዲዮ ሁሉም ሰው ሰምቶታል፣ ወዳ ፈቅዳ እንዳልሆነ ግን በምን ሁሉም ሰው ተረባርቧል በሰዓቱ። ግን በምን አይነት ሁኔታ እንደሆነ ባላውቅም ጉዳዩ ተደፋፈነ። እንደውም ምን ተደረገ? ሰው ተገልብጦ እህቶች እንዳይወጡ እንዲታፈኑ ድምፃቸው እንዲያዝ ተደርጎ እሱ እንደውም የልብ አግኝቶ በጣም እየተሳደበ በጣም በሚያሳፍር ደረጃ ማለት ነው። ሰው እንግዲህ አረብ ሀገር የሚያህል አገር ላይ ተቀምጦ በዚህ መልኩ ሴቶችን እያስጨነቀ እና ደግሞ ሴቶች ተደርበው ለሱ እያገዙ እየወጡ ሲሳደቡ ሲደግፉ ምን ሲሉ እኔ በጣም እንዳንድ ሴት በጣም ተሸማቀቅኩኝ በሰዓቱ እና በውስጥ ሁሉንም አውርቻለሁ። እውነት ለመናገር እህቶችን ለመታደግ የምችለው ነገር ካለ ደግሞ በምችለው ሀገር ህግ ማድረግ ያለብኝን እንዳደርግ እንዳለ እንትን መጥቶልናል። አሁን የት ትክክለኛ ፖሊስ ምናምን አሉ በዱባይ ከነሱ የት አፕላይ እንደምን ዋትስአፕ ላላቸው ኢሜይሎች በተለያየ የት እንትን እንደምናረግ ተልኮልናል። ሪፖርት ለምናረግ ሰዎች በውስጥ ሃይበሉኝ የት ላይ ገብታችሁ በዋትስአፕ ራሱ አለ፣ ቁጥራቸው ቀጥታ አለ። በየትኛው አጀንዳ እንደምትከሱ ሊንኩን ብቻ ክሊክ አድርገ እንዳለ መጥቶልናል። እሺ መጥቶልናል ከዱባይ እንትኖች ማለት ነው። ይሄ ጠበቃ ምናምኖች አሉ። ይሄ ምንትምላችሁ እነ ኒኪታ ምናምን በውስጥ ሃይበሉኝ። እሺ ሃይበሉኝ። ከዛ በኋላ ስክሪንሾቱን ትልኩልኛላችሁ። ይሄ ዝም ብሎ ሚዲያ ላይ ተወርቶ የሚያልቅ ነገር አይደለም ጋይስ። እኔ በልጄ ምያለሁ። በልጄ ማልኩት ሐሳቤን እንዳልቀይር ስለፈለኩ ዛሴት ቀጥሉ ጋይስ። እሺ እና በምን አይነት ሁኔታ እንደሆነ ባላውቅም ያን በጣም ሚዲያውን የተቆጣጠረው ወሬ የሚዲያውን የተቆጣጠረው ነገር ፎሎ አርጉኝና ሃይ በሉኝ። እኔ ደግሞ ይሄንን ልካለው። ከዛን አንዳንድ ቪዲዮዎችን እናንተ አያይዛችሁ ቪዲዮውን የሱን ቁጥርን የሱን ራሱ ቴሌፎን ቁጥሩም አለኝ ራሱ የደወለልኝ ያገር። እንደገና ደግሞ መታወቂያው አለ፣ መንጃ ፍቃዱ ራሱ ያለ ዱባይ። እሺ ለሰዎች ብር ያስገቡለት እያስፈራራቸው እና በምን አይነት ቪዲዮ እያስፈራራ ነው? አንድ ሁለቱን ቪዲዮ ልክላችኋለሁ። እሺ እሱን ሁሉንም ታጋርጋችሁ ትልካላችሁ። ዝም ብላችሁ እንደዚህ አይነት ስጋት አለኝ ብቻ አይደለም። ኖ እንደዚህ ነው። ራሷቸውንም ያጠፋቻለች እንደዚህ በእንደዚህ አይነት ምክንያት ገባችሁ? እነ ሙኒትን ሁላ ነው ገደል የምናስገባቸው። እሷ ያስፈረመቻት ልጅቷ። እሺ እዚህ እንደዚህ አይነት አጀንዳ ውስጥ እርቅ መፍጠር ምን ማለት ነው? ዚና፣ ብልግና፣ ሽርሙጥና እያስፋፉ ነው ያሉት ተባባሪዎች ናቸው። እሺ ሁሉንም አስፈራር ልጅቷን 28,000 ድርሃም ተቀብለው ያስፈረመቻት እንደዚህ ከነ ምናምኗ ከነ አይዲዮ አለ እንትና ማለት ነው። ሙኒት ምን ማለት እንደሆነ ቡና ቤት ውስጥ ቁጭ ብለው ድርድር ማድረግን ምን ማለት እንደሆነ ማወቅ አለባቸው። ዛሴት ወላ ሙኒት ወላ ሳራ ላበሻ። እሺ ሁሉ እኔ የእንትን ልጆች አሉ የዩቲዩብ ልጆች በእኔ ተዋቸው። ለቲክቶክ ልጆች ነው አሁን የምነግራቸው። የዩቲዩብ ልጆች ተዋቸው። ፌስቡክ ግሩፕ እንትን ላይ ነው። ሄሉ ለምን አታስገቢያትም? ሙኒት መታለች፣ አስገቢያት። አስገቢኝ ትበላ ዝም ብዬ ነው እንደምስባት። ሄሉ ኖ ውሸት ካለ እኔ ያወራሁት ውሸት ከሆነ ከኔ ጋር እንትን ትበል ትሟገት።
ያ አስገቢያትን ነው ናይ መግባት ከፈለገች አስገቢኝ ትበለኛ። ቤት እኮ ማንም አይከለከልም ቴዲ። ኦኬ ሰላም ሄሉ እንዴት ነሽ? ያ ግቢ እህታችን። ቴንክ ዩ። እውነት ለማውራት ይሄንን ቶፒክ አውቀው ነበረ፣ ግን ለምን ፌሚኒስቶችም አልገቡበትም ብለሽም ስለጠየቅሽ ነው የገባሁት። መጀመሪያ ላይ በዛ ውስጥ ግሩፕ ውስጥ አለሁኝ። ጀስት ግን ላይክ ራሴ አክቲቭ ሆኜ የምሰራ አይነት ሰው አይደለሁም። ግን ጀስት በዛ ሰዓት ላይ ቶፒኩን አይተሽው ከሆነ ስለ ልጅቷ መደፈር ሳይሆን ስለ ቪዲዮ መቀረጽ ነው በጣም ቶፒክ አድርገው ሲያወሩበት የነበረው እና ጀስት ቁጭ ብዬ እየተከታተልኳቸው ነበረ። ከዛ ወዲያውኑ ቶፒክ ስዊች ተደረገና ሙኒት ገንዘብ ወሰደች አልወሰደች ተብሎ ሀቢባ ቤት ይመስለኛል መጨረሻ ልጅቷ ጥፋተኛ ነገር ተደርጋ ተደመደመ ታሪኩ በምንከታተልበት ሰዓት። ሶ ላይክ ልጅ ኤክስፕሌን ቴዲንም ፎሎ አደረገው ነበረ። ቴዲ ቤት እንደምታዩ አብዛኛው ግማሹ ስድብ ነው። ጀስት አጀንዳውን መያዝ አትችይም። ምንድነው አጀንዳው? እቺ ልጅ ተደፍራ ነው ወይ? ምንድነው ሀፕን ያደረገው? ጀስት በፈቃደኛ ሄዳ ነው ወይ ተደፈረችው? ጀስት ትንሽ ተንቀጫጭቦ እየለመነች ያለበት ነገር አለ። ከዛ መልሶ ላይ ካለ አይደለ ፍቅረኛሞች ነገር ይመስላሉ እና በፍቅር መሀል ላይ የተፈጠረ ነገር ነው ወይ ብለሽ ኮንፊውዥኖች ነገሮች ድብስብስ ብሎ እንዲቀሩ የተደረገ ነገር የለም። እንደዛ አይነት ነገር ነው። በጣም ያዘንኩት ግን መሲ ብርጅስቶን ይወሳለ ድንግል እኮ አይደለችም። ሴት ልጅ መደፈሯ ላይክ እዚህ ጋር ኖርማሊ ቶፒኩ መሆን ያለበት የልጅቷ ቪዲዮ መውጣቱ ምናምን ሳይሆን መደፈሯ ነው። እንደዚህ አይነት ቪዲዮ ማየት እሷን ስለሚያስጠይቃት ግዴታ በእርቅ መውጣት አለበት ብሎ ነገሩን ያድበሰበሱት አንደኛው መሲ ብርጅስቶን ናት። ድንግል አይደለችም ነው ያለችው። እንዴት ተደፈረች ይባላል? ድንግል አይደለችም። ድንግል ሆነች አልሆነች አይደለም። አንድ ሰው አልፈልግም እያለ እንደዛ እየለመነ እያለቀሰች አረብ ሀገር እዚህ ሀገርም እኮ እኔም ውጭ ነው የምኖረው። ሰው እንደ ሀበሻ እንደ ኢትዮጵያ የሆነ ችግር ገጥሞ ሰው ቤት ሊሄድ ይችላል። ሰው ሚስቱን እኮ በገዛ ካለ ፈቃድ እኮ አይነካም። እንደዛ እየተለመነ ይሄን ብልግና ግን እጀሳል አይደል ኖርማል ተደርጎ ልጅቷ ድንግል ስላልሆነች ራሷን የቻለች ልጅ ስለሆነች ምናምን ነገር ተደባብሶ አብሶ ሴቱ ራሱ ነው የሚደባብሰው። ይሄንን ነገር ላይ በፍጹም ላይ ልንቀበለው የሚገባ ነገር መሆን የለበትም። ብላክሜል ያደርጋል። ቪዲዮውን እያንዳንዱ እያደረገ ያለው ብላክሜሊንግ ነው እየሰራ ያለው ይሄ ልጅ። ሶ ላይ ሁላችንም እዚህ ጋር እኛ ጋር ስለደረሰብን ስላልደረሰብን አይደለም። እኔ ላይ ቪዲዮውን የሆነ ሰው ይጠይቅሻል፣ በዛ ሰው ሙሉን ቪዲዮውን እንወስዳለን። ኢሜል ማድረግ ያለብን ሁሉን ነገር እናደርጋለን። እንደዚህ አይነት ሰው ይቅርታ ተባብለዋል እኮ ነቲንግ ሃፕን እንዳላደረገ ሰው ሞቶበታል። ብዙ ሴቶች እየተሰቃዩበት ነው። አሁን ስንት ሴቶች ይኖራሉ እሱ ጋር? እንደምታየው መስቀል አንጠልጥሎ ነው የሚመጣው፣ ይዘምራል፣ ብዙ ነገር ያደርጋል። ሰው የሚያየው እጅስ የቤተክርስቲያን ሰው ስለሆነ ነው። ላይ ብዙ ሴትም እየተሸወደ ያለው ነጠላ ለባሽ ስለሆነ በፍጹም ሊለዩት አይችሉም። ምክንያቱም ተኩላ ነው፣ ነጠላ ለብሶ ያለ ተኩላ ነው ሴቶችን እና ሄሉዬ እግዚአብሔር ይስጥሽ። በእውነት በትክክለኛው ሰዓት ነው እዚህ ቲክታክ ላይ የመጣሽው። ብዙ የተደፋፈኑና ላይ ወንጀል ሲሰራ የነበረበት አፕ እንደሆነ ነው የተረዳሁት። ከጎንሽ ነን። መረጃዎችን ሁሉንም እንቀበላለን። ቴንክ ዩ። ያ አሁን አንዳንድ ሰው እኮ መላክ ምናምን እንዴት ለምን የተለያየ እንትኖች ነው የተላከልን ማለት አስቸኳይ በእንደዚህ በዋትስአፕ እንደዚህ በቁጥር እንደዚህ እንደዚህ ይላልና እኛ ተስማምተን ባንድ ላይ የምንልከው በየትኛው እንደሆነ እንዴት ቁጭ ብለን እንደምንነጋገር ነው እኮ። እንደዚህ ሄሉዬ አንዴ ሀሳብ ልስጥ ከመውጣቴ በፊት ይሄን ቪዲዮን ኦን ታይም አብረን ያለንን መረጃ ሁላ እንልካለን። አንድ አይነት መታወቂያ ካለ ምን ካለ ስለምን እንደሆነ ግራ አይገባቸውም ፖሊሶቹ። የራቁት ፎቶ ሲያዩ ምን ሲያደርጉ ምናምን ከዛን ላው ላይ ትንሽ ደግሞ ማብራሪያ እንጽፋለን። እሺ ይሄ እንዳለ እንትን በሉ ጋይስ። ይሄን ነገር ቢያንስ ሚዲያ ላይ ይሄን ነገር ማድረግ መቻላችሁ ማሳየት አለባችሁ። ምንም አታመጡም። 360 ቀን ስትለፈልፉ ዋሉ ነው ያለን። እሺ እንዴት አመሸሽ? ኦኬ ሄሎ አንዴ ሀሳብ እኔ ቀድምሻለሁና አንዴ ሰጥችልጣ ሄሎ ይሄ ጉዳይ ማለት ነው። እዚህ ሶሻል ሚዲያ ላይ ሁሉም መተው በውስጥ ሲያናገሩሽ ሁሉ የማንንም ቪዲዮ መላክ የለብሽም። የኢትዮጵያ የሴቶች ጉዳዮች አሉ። ሁሉ ለነሱ መረጃ ተልኮ ለዱባይ ፖሊስ መክሰስ ወይ ደግሞ ጆርዲ የሴቶችን ብዙ ጊዜ ፌሚኒስቷ ጆርዲን እሷ በዚህ ጉዳይ ካንቺ
ጋር ባላት ኬዝ ብቻ ሳይሆን ለሴቶቹ ስትል ኃላፊነቱን ትወስድና እነሱ ግሩፕ አላቸው የራሳቸው ግሩፕ ሌሎችንም እኔ እዚህ ውስጥ ያሉ ለማንም ሴቶች ባሰጫቸው ምክንያቱም እነሱ ሁሉን አንድ አይነት እንዴት ቪዲዮ አያይዘው መላክ እንዳለባቸው ወይ ደግሞ ያንቺ የሜሴንጀር ጓደኞች እንደዚህ ድሮ ጀምረሽ የምታውቂያቸው ኃላፊነቱን የሚወስዱ በእንትን ብቻ አይደለም ኃላፊነቱን ሊወስዱ ምክንያቱም ቴሌግራም ላይ እየወሰዱ የሚሸቅሉበት አሉ ፎሎ የሚሰበስቡበት ሰዎች አሉና እነዚህ ልጆች ደግሞ ሶሻል ሚዲያ ላይ ሲወጣባቸው ይሄ ልጅ ይያዛል ተብሎ እራሳቸውን እንዳያጠፉ ብዙ ሴቶች እንደዚህ ይደረጋሉ እዚህ ጋር ዋትስአፕ ላይ ስለመጡ አንቺ ልክ ሁሉም እንዳንቺ እንዳይመስሉሽ ኃላፊነት ሴቶቹ ይብሳሉ ከሃፒና ከማሙሽ ጎን የነበሩ አብዛኞቹ ሴቶች ናቸው እኔ በዚህ ጉዳይ የዛን ታይም ሁላችንም ገብተን እናይ ነበረ ቴዲ በጣም እኔ ማቀዋለው በዛ ጉዳይ እኔ ሲጀመር ቴዲን ማቀው በዛ ጉዳይ ነው ያው ከነማምና ከነምናምን እነ ጆርዲ ክሬዲት የሚሰጣቸው ምን ስለሆኑ ነው እነሱ አይደለም እነሱ ኃይል እኮ ሊያ ላይ ብቻ እንደውም ለነሱ ሊሰጣቸው አይገባም ይቅርታ ማሚ ይቅርታ ለምን እንደሆነ ታውቂያለሽ እነሱ አይደለም የሴቶች ምናምን የኢትዮጵያ ምናምን ላይ ኢትዮጵያ ላይ ያሉትን ለሚበደሉትም አልቆሙ ቀጥታ ፖሊስ ነው እኛ እንዲደርስልን የምንፈልገው እንጂ አስፈጻሚ ምናምን ጅኒ ብቱ እዛ ኢትዮጵያ ለሚበደሉትም ይድረሱላቸው መጀመሪያ አይደለም እነ ጆርዲ በግሩፕ የላኩበት አንዴ እነ ጆርዲ ብታሩ እንዴት ነገር ማድረግ የሚችሉት አቅም ያላቸው እኛ እንችልም አንቻችን አይደለም ሄሎ አስገባ ሞኒተር ቆይ አንድ ጊዜ ሄሎ እኔ የምለው አንቺ ለምታምኛቸው ለምሳሌ እኔ እርግጠኛ ሁኜ ነው የምልሽ የነሱን ቪዲዮ ወደ ሌላ ቦታ ሼር አላደረግም ሞኒተር አስገባ እዚህ ቁጭ ያሉ ልጆችን እነሱ አይረቡምና እነ ጆርዲ አይረቡም አይደለም የሴቶቹ ቪዲዮ እንደዛ ሳይሆን የልጆቹ ቪዲዮ እንዳይበተንባቸው ከማሰብ ነው እንጂ እኔ እነ ጆርዲን 100% አስገቧቸው ሞኒተር አስገቧት ያ ወይ እሺ እኔ ማለት የፈለኩት ጆርዲ ኃላፊነቱን ተወስድና የነ ጆርዲ ግሩፖች ያን ነገር ያደረጉበትን ስክሪንሾት አድርገው ይልኩልሻል ለምን እነዛ ሴቶች በሴት ላይ ጥቃት ተጨማሪ ስለማያደርጉ ነው ሌሎችን ሴቶች ግን ከሃፒ ጎን ሆነው ሴቶችን ሲረግጡ ሴቶችን አጋልጠው ሲሰጡ የነበሩ ሴቶች ስለሆኑ የሴት ልጅ ጥቃት አብዛኞቹ የሚሰማቸው ይኖራሉ አቃለው ግን አታቂያቸውም ነው እኔ በግሌ ማነው ሃፒን ወይ ባንዳቸው በሴቶቹ ሙድ የሚይዙ መልሰው ሴቶች ናቸው ከዛ የተነሳ ጆርዲ ኃላፊነቱን ከወሰደች ጆርዲ ለምታውቃት ጆርዲም እኮ ፌሚኒስት ስለሆነች ለሁሉም ፌሚኒስት ነን ላሉ ሴቶች ሁሉ አይደለም የሚሰጡ የትኛውም ቪዲዮ እንዴት አያይዘው አስተካክለው ጽፈው በጋራ ይልካሉ ያን ኃላፊነት ከወሰደ ስጪ ነገ የሆነ ነገር ቢፈጠር መውቀስ ትችላለሽ ከፈለግሽ ፌሚኒስቶች ብለሽ በኃላፊነት ካለበለዚያ የተበታተኑ ሴቶች ቢመጡ ያ ነገር ቴሌግራም ተከፍቶ ቢበተን ማን ነው ኃላፊነቱን የሚወስደው ሴቶች ይብሳሉ የሴት ልጅ ምን ልታረግ ሂዳስ እንደዚህ ያደረገች ስንት ነገር ያሉ ሴቶች አሉ በጣም እና እኔ ከዛ የተነሳ ለመናገር ፈልጌ ነው እንጂ እነሱ ትክክል ናቸው ለማለትም ብቻ አይደለም ለሴቶች ቢያንስ አሳልፈው አይሰጡም ለማለት ነው አውሩ እናንተ እዚህ ከታችሁ ናችሁ የምትቀባጥሩ አይመለከታችሁም ይሄኔ ቴሌግራም ከፍታችሁ የምትሸጡባቸው የምትነግዱባችሁ ናችሁ ለሴት ልጅ የማትቆሙ ሴቶችን የምትሳደቡ ወረኞች ማለት ነው አሳልፋቸው ይሄ ሙኒትስ ብትሆን ሴት አይደለች እንዴ ሴቶች አይደሉ ለኔ ከዚህ ውስጥ ካላችሁት በሙሉ ጆርዲ ኃላፊነቱን ወስዳ እስከ ጥግ ከሄደች ለሴቶች ትቆማለች ብዬ አስባለሁ አንዳንዴ እናንተ በምታደርሱት መረጃ ሊሳሳቱ ይችላሉ ሴቶቹ አትሳሳትም አላልኩም ግን በዚህ ጉዳይ ኃላፊነቱን የሚወስድ የሴቶች ግሩፕ ካለ ይምጣ ሄለን ለዛ ነው ያንቺን ግሩፖች አምናቸዋለሁ ሄለን ዮርዲ አይደለችም ማንንም ሁላችንም አንዷ ሴት ወይም ሁለት ሴት ተሳሳተች ማለት ሁሉም ሴት ተሳሳታል ማለት አይደለም አንደኛ ሁለተኛ ዮርዲም የምትያት እሷ ይሄን ጉዳይ ከዚህ የዱባይ ጠበቃ ጋር አናግራለሁ እናንተ ሄዱበት ኦኬ አንቺ ስትመጪ እመጣለሁ ዶክመንት ማሰባሰብ ለዛም መስጠት ሳይሆን በትክክል ኃላፊነት ወስዶ ለሚሰማት ሴት ይሄን ጉዳይ ሴቶችን ገመና ሳይወጣ አደጋ ላይ ሳይጠቅ በትክክል ወስዶ ለፖሊስ ያለውን ሪፖርት ማቅረብ ብቻ ነው ለከሌ ተሰጣ ምን ዋና